በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ያያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እኔ በጣም ደህና ነኝ። እግዚአብሔር አምላክ የተመሰገነ ይሁን። ክብሩ ይስፋ የመድኃኔዓለም። ዛሬ እነሱ እንደ ታላቅ እኔ ደግሞ እንደ ታናሽነቴ ሄጄ መጎብኘት ሲገባኝ ሄጄ ነገሮችን ማከናወን ሲገባኝ ግን ያው አሁን ባለሁበት ሁኔታ እዛ ርቀት ድረስ መጓዝ ስላልቻልኩኝ እንዲመጡ አዘዣቸው። አባቴ ጥሬን አክብረው እየመጡ ነው። የአባቴ ሥላሴ አስተዳዳሪ ወይም የአባታችን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ አስተዳዳሪ አባታችን እየመጡ ነው። በጣም ነው ደስ ያለኝ። ለምን አክብረው በመምጣታቸው። ከእነሱ ጋር ያለንን ቆይታ ደግሞ እናያለን። አንድ እህቴ ደግሞ ስጦታ መታልኛለች። እንግዲህ ያው ትንሽ መብራት ስላለ ነው ጠቆር ያለባችሁ። እንግዲህ ምን እንደሆነ አብረን ያው ስዕል ለሚሆነው በእርግጥ በእንዲህ አይነት ነገር ሲመጣ የሚገርማችሁ የኢትዮጵያ ሆና የምትከታተለኝ እህቴ ናት፣ ወዳጄ ናት። እግዚአብሔር ያክብርልኝ። እንደዛ አድርጌ ልክፈት እንዳላይ እያያቸው ነው። ንገረኛ ላይ ነው እስኪ 1 2 3 ልኝ በሥላሴ ማናት ካሜራውን ብሎባቸዋል። እናቴ ክርስቶስ ሰምራ እውነት የለችኝም። እውነት በቅዱስ ሚካኤል እንዴት እንደምታምር ደግሞ እንግዲህ እግዚአብሔር ያልታሰበ ያልታየ ይስጥልኝ። በጣም ነው የወደድኳት። እውነት የለችኝም። ተክልያሉኝ ከመብረቁ ሚካኤል አስተዳዳሪ የተሰጠኝ ጻድቁ አባታችን ሀብትዬን በጣም ነው የምፈልጋቸው። እስካሁን የለኝም የነሱም። እናቴ ክርስቶስ ሰምራ መታልኛለች። እንግዲህ ቤቴን፣ ትዳሬን፣ ህይወቴን ትባርክልኝ። ኃይል አጋንንትን ከእግሬ ቦታ የተጣለልኝ። እናንተን በጸሎት አስቡኝ። ይላችሁ ስታምር ወይ መብራል ምን አይነት ላከችልኝ። እንደዚህ ትሆንልኝ። ጸሎት ቤት አስገባታለሁ። እንዴት ሆነ እስኪ በጊዜው የሰጡኝቴ እግዚአብሔር ያክብርልኝ። መድኃኒዓለም ያልታሰበ ነገር ይስጥልኝ። በመቀጠል ቤት ቀይረሻል ምናምን እያሉ ነበር። አዎ ቤት የኛው ባለ 1 መኝታ ነበረኝ። ያ ደግሞ ትንሽ ጠበበ። እሱም ደግሞ ለእኛ ሳይሆን እንግዳ ሲመጣ ሻንጣ ብዛት ነው የሚመጡት ታውቃላችሁ። ከውጭ ሲመጣ ያለውን ከተት ታውቃላችሁ። ሻንጣ ብዙ ስለሆነ ቤቱ እየበቃን አልነበረም እንግዳ ለማሳረፍ እና ቆይ እስኪ ብለን ሰፋ እንዲለን ብለን ባለ 2 ቀይረናል። እሱንም ደግሞ እስኪ ላሳያችሁ። እንግዲህ ከሳሎኑ እንጀምራለን። ያው በጣም ሰፊ ነው። እዚህ ጋር የማን ነው እንዳትሉ። ይሄ ዕቃ የሚገርማችሁ አንድ እህቴ አይባልም ምናልባት ቪዲዮ ይሄን ሜዳውን ያየው እንደሆነ እንዳይጠራጠር፣ በጣም ክፉና በጣም አስቸጋሪ ሰው ነው። የእሷ ዕቃ ነው። ይቺ አሁን አልፈው መታ ወደ በርሜል ላኳት እህቴ ናት። ይሄ ሻንጣዋ ምንም ይዛ አልመጣች። ምክንያቱም ለመመለስ ስለሆነ ሀሳቧ ቤተሰብም ሳያውቅ ቶሎ ብላ ተጸብላ መሄድ ስለፈለገች ብቻ ማለት ነው። እንግዲህ በጣም ሰፊ ነው። እዛ ጋር ነበር ስቀርጽላቸው የነበረው። ለዛ ነው መብራት ያለው። እንግዲህ እናቴ ክርስቶስ ሰምራ እናቴ እውነት ያት ስታምር ውይ በስመ አብ። ጻድቁ አባቴ ደግሞ እነኝውና ቤቴን የሚጠብቁ በጣም ብዙ ነገር ያደረጉልኝ። በስደት እንደመጣ አንድ ጓደኛዬ በውጭ የምትኖር ተስላለኝ። እንግዲህ ከዚህ ይጀምራል። በጣም ሰፊነቱ ሳሎን ላይ ራሱ ማንም ሰው መኛት ይችላል ማለት ነው። ማንም ሰው ምክንያቱም ትንሽ አይለኝም። ይሄኛው የሲስቱ ክላስ ነው። እንግዲህ ሲስቱ ለብቻዋም ጸሎት ቤት ሰርታለች። አላለችም ገና።
ይህ የእሷ ክፍል ነው። መጋረጃም ገና አልተገዛም። እሺ ይህ የመምህር ተስፋዬ ገና የዛሬ ስንት ዓመት ነበር ያስመጣውላት። የመምህር ግርማ ስዕለ አድኖዎች ሁሉም ሳስመጣ መጽሐፍቶቹን ለእሷም ያመጣውላት ነበረ ይዛው ገና እያለች። እንግዲህ ረጅም ዓመት ከእሷ ጋር የኖረው ነው። ከዚች ስዕለ አድኖ ላይ ስዕል ይፈሳል ያለችው ባለፈው ከእሷ ላይ ከኪዳነ ምሕረት ላይ ነው። ሚስጥር ነው አይነገርም። እና ይህንን ይመስላል የእሷ ማመስገኛ ቦታ ማለት ነው። ከዚያ ቀስ እያለን ኪችናችን ቆይ መጀመሪያ እንትን እንሂድ። ሰፋ ያለ ነው ተመስገን። መጀመሪያ የኛ ጸሎት ቤት ይህንን ይመስላል። እንደ አዲስ ያው ብዙ ስዕሎች ቀንሰናል። እዛ የነበረው ስዕሎችን በሙሉ አላረግናቸውም። ትንሽ ቦታ ሰፋ እንዲል በማለት እነኝህን ብቻ ነው ያደረግነው። እዛ የነበሩት ግን ብዙ ናቸው። ብዙ ጠቅላላ አስቀምጠናል በክብር። ወዳጅ አባቴ ያውላችሁ ከኋላ ነው። እሺ ቅዱስ ሚካኤልን ጠጋ አድርጌው ነው አሉ። ብዙ ስዕሎች የተደራረቡ ሆኖ ነው። እና ከዚህ በመቀጠል ይኸው በመጋረጃ ሙሉ በተካፋሽ ተደርጎ የተዘጋ ነው። ልክ ራሱን የቻለ እንደ ጸሎት ቤት በሉት። እዚህ ያለው ነገር እንዳታየቁ የሁሉ ጸበል ነው። ላኪ እንዳትሉ ደግሞ ከአንዱ ስመጣ ከአንዱ እያልኩኝ እንደዚህ ጸበል እንትን እላለሁ። ያው ዕለት ዕለትም ጸበል ስለምንጠጣም እኛም። ከዚህ በመቀጠል እንደዚህ ይሄዳል ማለት ነው። እንዲያው እንደዚህ ሁሉ እንኳን ሆኖ የሁላችሁ ተረትቦ ያላለቀው ሻንጣ የሁላችሁ እስካሁን ድረስ ማለት ነው። የሁሉ ልብስ ነው የያዘው። እንግዲህ ይህንን ይመስላል። እንደገናም ደግሞ ሲሄዱም በራሳቸው እንዳይሄዱና እንዲሁም አንዳንድ የሚያስፈልጋቸውን ነገር ለቀን ሰራተኛም ሆነ ለእያንዳንዱ ወጪ ሲያስፈልጋቸው እያወጡ ወይም ይህንን አንስተው እንዲጠቀሙ ፈልጌ ነው። ብዙ ገንዘብ ሆኖ አይደለም። በእርግጥ ብዙ ብላቸውም ቢ እንደሚሉኝ ስላሰብኩኝ የመኪና ትራንስፖርቷን ብቻ እንኳ ብዬ ላሳምናቸው ብዬ ነው። እንግዲህ ከዚህ በመቀጠል የዳቦ መጋገሪያ ነው። እዚህ ጋ ቦታ አጥቼ ነው ትላላችሁ። ልብስ እንደዚህ ነው የሚጠራቀመው። ሽንት ቤትም ሰፋ ያለ ነው ከድሮ ይልቅ። ይህንን ይመስላል። እና ውድ ተመልካቾቻችን በዚህ አጋጣሚ ያው ቤቱ ሰፋ ማለቱን የወደድኩት ለምን እንደው ታውቃላችሁ? ወይም የፈለግኩትና እንዲሰፋ ያደረግኩት እንግዳ መጥቶ እንደፈለገው በነፃነት ሲስቱም ጋር ቢያድር ይችላል። እኛም ጋር መሬት ቢነጠፍለት እንደዚህም ቢነጠፍለት በጣም ሰፊ ስለሆነ ለዛ አስቤ ነው። እንግዳ በተለይ ሲኖር ጥብብ ሲላችሁ ወይም ደግሞ ሰላም ወይም ነፃነት ስታጡ ይከብዳል እና ያን በማስመልከት ነው ቤት የቀየርነው ብላችኋለሁ። ያኛውን ቤት ትቼ እዚህ የመጣሁት እንግዲህ ወደፊት ደግሞ 3-4 ባለ አፓርታማ እያደረግን እንሻሻላለን ማለት ነው። እኔም ሀሳቡ አለኝ የመግዛቱ። እግዚአብሔር ያግዝሽ በሉኝ። ለምን መሰላችሁ? አሁን ያለበት ህይወት ወይም አሁን እየሆነ ያለው ነገር ከዛሬ ነገ እየጨመረ ስለሆነ እኛ ጋር ደግሞ ወደ ሰሜኑ ሸዋ ታውቃላችሁ፣ በምንም ውድ ብትገዙት ኪራው በጣም ርካሽ ነው። ይህንን ያህል አይሆንም። አሁን የመጨረሻው ቤት የራሱ እንኳን ሁለተኛው በጣም በስንት ሚሊዮን የሚያወጣ ነው። የሚገርማችሁ የሚከራየውን ብር በነገራችን ትስቃላቸው እና በጣም ከባድ ነው። እና ወደዛ አንዱን ይህኛው የመድኃኒዓለም ስጦታዬን ሳይሆን ያንኛውን ብና ሌሎችም ተጨማሪ እንትን ላይ አፈር ስላለ ያንን አድርጌ ወደዚህ በአንድ እንኳ በስም ያስቤያለሁ። እግዚአብሔር ያግዘን እና ይህንን ይመስላል። በቃ አባታችን ሲመጡ ደግሞ ከነሱ ጋር ያለንን ቆይታ እናያለን። እንግዲህ ማንም መጣ 2-3 ሰው ቢመጣ ይሄ ሳሎን ብቻ ብዙ ሰው ያስተናግዳል። ኑ ቤት እግዚአብሔር ነው። ብዙ ሰው አውርታችሁኛል፣ ብዙ ሰው አናግራችሁኛል። ችግር የለውም። እኔ የበላሁትን ነው የምትበሉት፣ እኔ የጠጣሁትን ነው የምትጠጡት። ከዛ የዘለለ ነገር የለም። ለእናንተ ብዬ የምጨነቀው ነገር የለም እና ኑ ነው የምለው በዚህ አጋጣሚ ቁጭ ብዬ ላውራችሁ። እንደውም አሁን በርሜል ሄደችው ምን አጋጠመ መሰላችሁ? ንግድ ባንክ አባይ እያለን እየተሯሯጥን ነበር እና የእሷ ንግድ ባንክ ላይ ያለውን ገንዘብ ማንቀሳቀስ አልቻለችም እና ፊርማውን አመሳስላ መፈረም አልቻለችም። 1-2 ደግሞ ከበዳት እንትኑ ማለት ባለፈው የፈረመችውን አይነት መፈረሙ። 2 ደግሞ አክቲቭ አልነበረም። ቤተሰቦቿ ጋር ወይም ባንክ የከፈተችበት ቀበሌ ክልል እንዳትሄድ ቤተሰብ ያገኟታል። ምንም አማራጭ የላትም። ቤተሰብ ጋር ወይ ሄዳ ማስተካከል ነው ወይ ደግሞ እንትን ዲጂታል አውጪ ተብላን ወደ ዲጂታል እየሄድን እና በጣም በቃ ተዝ እያልኩ ከንግዱም ከዚያም በጣም ስሯሯጥላት ነበረና ከዛ አንዱ በጣም ለካት በትኩረት እየተመለከተ ይኖራልና ይቺ ልጅ ደላላ ናት እንዴ የሰውን መሸጥ ናት እንዴ ብሎ በጣም የሆነ ነገር እያሰበ ኖሯልና ከዛ ለእሷ ምን ይላታል? እህቴ ይቺ ልጅ ደላላ ናት ልሸጥሽ ነው
አንቺን ወደ ውጭ እየላከችሽ ወይ ሌሎችን ወደ ውጭ እየላከች እንትን የምትላት ብሎ ይጠይቃታል። ኧረ አይደለችም ትለዋለች። ወጣት ነው ልጁ ገናና ኧረ አይደለችም፣ እንዲያውም ለእኛ ነው የምትጨነቀው። እኔ እንዲያውም አላቃትም፣ በሚዲያ ነው የማውቃት፣ ግን ቤቷ መታ ይህን ሁሉ የምታደርገው ለእኔ ብላ ነው እና ቤቷ አሁን ቤቷ ነው የምትወኘው። አሁ እስክትሄጂ ወር ከምናምን ትፈቅድልሻል። ያዋ ከዛ ምን ቢላት ጥሩ ነው እንዲህም አለን በዚህ ኑሮ ውድነት እንዲህም አለ እንዴ። ስለዚህ እባክሽን እኔም ከብዶኛልና ከውጭም ባልመጣ እኔንም ለትንሽ ጊዜ እንድታቆየኝ ነገር የለኝ ብሏት በቃ በሳቃጣሽ ስልንል ማለት ነው። እና አንዳንድ ጊዜ በስሜት ይቺ ልጅ እኮ እንዴት አደርጋለሁ ብሎ ቢጠቁም ለህግ ወይም ለፖሊስ ቢጠቁም እኔን አስቡት እዛው ሊያስይዘኝ ይችላል። በእርግጥ በዛ ስራ ላይ ስለሌለሁበት ተጣርቶ ምን ተብሎ የታሰርኩበትን ጊዜ ታስሬ ልወጣ እችላለሁ። ግን እስከዛ ድረስ መቆየቱ የሚያመጣውን ጣጣ አስቡትና በጣም ይከብድ ነበር። ግን እግዚአብሔር አለ፣ እግዚአብሔር ያግዘናል። አንዳንድ ሰው በቅንነት በመልካምነት ስታረጉ የሆነ ጥቅም ካላገኛችሁ ያን ነገር ታረጋላችሁ ብሎ ስለማያስብ አሁን ባለበት ደረጃ ሰው አሁን በተጨካከንበት ወቅት ላይ ይህ ነገር ያለምንም ጥቅም እንዴት ታረጋለች ነገር ጥያቄ ስለሚፈጥርባቸው ይህም ቢያስቡ አይገርመኝም። ምክንያቱም ጊዜው በጣም ከባድ ነው እና እስኪ ኪችን ደግሞ ገብችል እንደፋደፍ እየተደወለ ነው ስልኬን። ኪችኑን ደግሞ ሳላሳያቸው ኪችኑ ሰፊ ነው። ይህንን እሳት እንትን እንዳይልብኝ ነው እንደዚህ የለጠፍኩት። በጣም ሰፋ ያለ ነው፣ እንደ ድሮ አይደለም። ለመቅረጽ አልተመችኝም እንጂ ምግብ እየሰራን ነው፣ እየተንደፋደፍኩ ነው። ይሄ ጋ አትክልት አዘጋጅቻለሁኝ። ያው የተለመደው ቤዛ ቀየር እንዲልላቸው የጾም ወቅት ነው እንግዲህ የካህንና የሴት እንግዳ የለውም ይባላልና እንደመጡ ወደ ጸበል ማስረጨቱ ነው የምወስዳቸው። ባለፈው የሰራነውን አብረን ይህንን አሙቄ ነበረ። ዳቦውን ያው ትዝ ይላችኋል፣ ቪዲዮ ቀድሞ ስለሚለቀቅ ያንኛ እና ይህንን አዘጋጅቻለሁ። ምግብ 4 አይነት አዘጋጅቻለሁ። ምክንያቱም ያው እንግዳ ስለሆኑ ያው የጾም ወቅት ባይሆን ስጋ ነበር፣ ግን ጾም ስለሆነ ምን ይደረግ ብለን እንግዲህ ችን አትክልት ደግሞ ሰላጣ እንስራና እንግዲህ ያው ይህንን ይመስላል ትላላችሁ። እንጀራ መጋገሪያን እዚህ ጋር ነው ያደረኩት። ሳፋ ያለ ነው፣ ነፃነት ይሰማል። ምክንያቱም ጥብብብ ብሎ ጥብብቅ ያለ ስላልሆነ ማለት ነው። እና ብዙ እቃ ነው ደግሞ የያዘልኝ። ተመስገን ኩሽናው እንኳን ትንሽ ለመስራት በደንብ ነው የሚያመችኝ። በእኔ ኩሽና መውደድ ታውቃላችሁ፣ በእኔ ኩሽና መውደድ መንደፋደፍ እና ይህንን ይመስላል። ሰላማችሁ ብዝት ይበልልኝ። እንግዲህ ቀጣይ ያው የደወሉት እነሱ ናቸው። ልምጣ ሌሉኝ ነው መሰለኝ። ወይኔ እንዴት እንደፈራሁኝ ብታው ደንግጫለሁኝ፣ እንዴት እንደምታወቃቸው እንደገና ደግሞ ሲመጡ ምን ማለት እንዳለብኝ በጣም ነው። ያሹም ስራ ነው እንግዲህ ያው እንግዲህ ጾም ሰዓት እየተዳረሰም ነው ይመጣሉ እና እግዚአብሔር ከሁላችን ይሁን። ደህና ሆኖ ቀሪውን ከነሱ ጋር ደግሞ ያለውን ነገር እናያለን። እንግዲህ ያው አደራ ያላችሁኝን እኔም አደራ ብዬ ለነሱ አስረክባለሁ ማለት ነው። ደህና ሆኖ